አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዩቲዩብ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ያው ስታዩት ምንድን ነው ብላችሁ እንዳትደነግጡ፣ ይሄ ማብኪያ ነው እና ይሄ ደግሞ እርሾ ነው፣ አጥልዬ ነው፣ ቀጭ ነው እንደምታዩት። እኔ እርሾ አላበሳም። እስኪ ዛሬ እኔን ያስደመመውን የእንጀራ በቀላል ለሰነፍ ሆነ ለጎበዝም ሆነ አያምሸኝ ዋናው እንጀራው ማማሩ ነውና ጉልበት አይል ጊዜ ምን አይል እና እስኪ አሰራሩን ላሳያችሁ። የሚገርም ነው። እኔ ሀቂቃ እንጀራ ጋገራለሁ። እንጀራዬ ቆንጆ ነው። ዱቄት መርጬ ነው ጤፍ የምገዛው። በቃ ሀቂቃ ማካበር ሳይሆን ወላሂ አልዓዚም እኔ እንጀራዬ ካላማረ ሰላም የለም። እኛ ቤት ውስጥ የሆነ ሰዓት ሊበላሽ ይችላል ወይ ደግሞ ቦክቶሎች ብቻ ሙሉ ቀን የለም አይደለም እንዴ? እኔ ሙሉ ነኝ ማለት ይሄ ጉራ ነው የሚሆንብኝ። ስለዚህ የሰው ልጅ ሰው ነንና እንኳን ሰው አይደለም ድንጋይ ይጋጫል፣ ሰው ይሳሳታል አይደለም እንዴ? ስለዚህ እንጀራዬን ተጠንቅቄ ነው የምጋገረው። በቃ ስራዬ ብዬ ምናምን ሀቂቃ እንጀራዬ እንዲበላሽብኝ አልፈልግም። የሆነ ነገር እንደሆነ አልፈልግም። የሆነ ትንሽ ነገር እንኳን ችግር ካለ በቃ እኔ ቤት ውስጥ በዛ ሰዓት ሰላም የለም፣ ሰላም የለም። ለምን በቃ እንጀራው ሲያምር እኔ እንጃ ሽሮ ብትሰሩ ምን ብትሰሩ ሰው ቢመጣ ምናምን እንደዛ ነው የማስበው። አይሚን ለምን እንደው አላውቅም። ይሄ ደግሞ አህላቄ ተፈጥሮዬ ነው። አንዳንድ ሰዎች ደግሞ ችግር የለብንም እና እኔንም ያስደመመ እንትን አዲስ ጤፍ ነውና ጤፉ ይሄ ዱቄት ማለት ነው። ዱቄት አዲስ ነውና ከዛ እኔ እስከዛሬ የማደርገው በሙቅ ውሃ ብቻ ነው፣ በጣም ባልፈላው ማለት ነው። ለዛውም አድርገዋለሁኝ። ከዛ ቆንጆ እንጀራ ይሆናል። ግን የዛሬው በቃ የእናቴ እንጀራ ነው ይመጣልኝ። ምን አደረኩ መሰላችሁ? እንደዛ አድርጌ እንደለመድኩት ስሞክረው እንትን አለብኝ። በቃ ልክ እንደ ስንዴ እንጀራ የለም ወይ ምን የለ ድፍን በቃ ክብድ ጤፍ እንጀራ አይመስልም፣ ቀለል አይልም። ክብድ የሆነ የስንዴ እንጀራ የለም፣ ክብድ ያለ ነገር እንደው ለመግለጽ ራሱ ቃላት ያንሰኛል። እንደዛ ሆነብኝና ለምን በአብሲት አልሞክረውም አልኩ። አብሲት ከዛ እስኪ ሳየው ቆንጆ ነውና እንደኔ እምቢ ያላችሁ፣ እኔ እምቢ ብሎኝ ነው ወደ አብሲት የዞርኩት። ግልጽ ስናገር የመጀመሪያ ቀን ስሞክረው ምንም አያምርም። ሲያደር ደግሞ የሆነ ድንጋይ የሆነ ሄደ። ድንጋይ ስላችሁ የሆነ ማስቲሽ በሉት በቃ ጤፍ እንጀራ አይመስልም፣ ጤፍ ሁሉ አይመስልም። ደንበኛችን ደወልነት የአሁኑ ጤፍ እንደዚህ ነው አለ፣ አዲስ ነው አለ። ችግር የለም። ደስ የሚላችሁ ነገር እዚህ ምን አለ መሰላችሁ? መቀየር ካልተመቸን መቀየር እንችላለን። ስንጠይቀው ሁሉም ያው ነው አዲስ ስለሆነ ነው አለ። ስለዚህ የሌላ ምርጫ ምንድነው? ያኛውን ቢመጣ ያኛው ስለሆነ በቃ የሆነ መንገድ ፈለኩኝ። አብሲት ለምን አልሞክረውም አልኩኝና ስሞክረው እናቴ የሰላም የእስከዛሬውን እንጀራ ያስንጋል። ስለዚህ እስኪ ለእናንተም በዚህ መንገድ እምቢ ያላችሁ ሰዎች ሊኖሩ ትችላላችሁ። አሁን አዲስ ጤፍ እንጂ የከረመ ጤፍ የለም። እንዲሁም ደግሞ ወደፊት ቤት ይዛችሁ ምናምን ለምትሉ ትምህርት ይሆናችኋልና ሙያ ማካፈል ደስ ይላል አይደለ? እስኪ ዛሬ ከአቦካኩ ዛሬ ማመሰላችሁ ቀኑ ሐሙስ ነው። ሐሙስ ጠዋት ነው። ቁርስ በላን ጨረስን ምናምን እንደዚህ አይደለም። ከዛ ጥያቄውን አሳያችኋለሁ። ከመጀመሪያው ስለሆነ ማሳያችሁ ለእናንተ ማለት ነው። አሁን እዚህ ጋር ያው የሚበቃችሁን ያህል ዱቄት እኔ 2 ወንፊት ነው የሚበቃኝ። እኔና ለማሜ 4 ቀንም በላ 5 ቀንም 2 ወንፊት በዚህ ከዚህ ወደ ማውኪያዬ እነፋለሁ። እና ደግሞ ከመስራት በፊት አንድ ነገር ትዝ አለኝ እህቶቼ፣ ዱቄት እንደመጣ ቶሎ ወዳውኑ አትንፉት። በተለይ ሙቀት ቦታ ላይ እንዴ የትም ቦታ ይሁን እንደዚህ በርሚል ውስጥ ተከታላችሁ አንድ ዕቃ ተመጥባላችሁት እንደዚህ መባያ መቀነሻ እንደዚህ አድርጋችሁ እዚህ እያደረጋችሁ ዴይ ቱ ዴይ ባቦካችሁ ቁጥር ባቦካችሁ ሰዓት እየነፋችሁ አይታወቅም ምናምን። በተለይ ቤተሰብ ብዙ ያልሆነ ሙቀት ቦታ ይናቅዛል አይደለም እንዴ? ያው የሚያቀቀዋል። ስለዚህ እየነፋን ብናቦካ ብሎ ደስ ይላል። አየህ ወደ መስራቱ እዩት። ከአንዷ ወንፊት የነፋኋት ማለት ነው። አንድ ወንፊት እንትን አልኩኝ። ቆሻሻ ራሱ የለውም። ጎበዝ ነው ሰውየው ሀቂቃተን።
ከዛ ነፍቼ ጨረስኩ። ቆሻሻ ስላችሁ ዱቄት ላይ እንዴት ምናምን ትላላችሁ። ያው እኔ ቤት አንጥቼ ጤፉን አላዘጋጅም። እዛው ያበጥራል፣ እዛው ይነፋፋል ምናምን ዱቄት ብቻ ነው ሄደን የምናመጣው እና አሁን ወደ ማብካቱ ይኸው ያጠለልኩት ደግሞ ከእንትኔ ላይ እጄን ሳጠል ታጥቤ ያለሁኝ። ከዛ ይኸው ቧንቧዬ ላይ ነው እቃ አላጠብኩም። ጧት ነው ገና። እንደዚህ እንለቃለን። ማሸት ምናምን የለም። ከዛ ይሄንን እናዋህዳለን። ቢጓጉልም ሲብላላ እንትን ይላል፣ ይፍታታል። ጨርሼ ላሳያችሁ። እሺ ቤተሰብ አብኩቼ ጨረስኩኝ። አግጠኛልኩኝ። እዩት። እንደዚህ በቃ ይሄ እንትን ያለው ሲቦካ ይብላላል። እንደዚህ ሊጥ ከማቅጠናችን ወፈር ያለ ማለት ልንጋገረው ስንል ቀጠን እናደርገዋለን አይደለ? ከዛ እንደዚህ አድርገን ዛሬ ሐሙስ ጠዋት ነው፣ ነገ ጁማአ ነው ኢንሻአላህ። ከጧት አይመቸኝም፣ አልጋገረውም። ከሰዓት ነው የምጋገረው በኢዝኒላ። እንዴት እንደሆነ እናያለን። እዩት። እንደዚህ አደረግ ግጥም እናደርገዋለን። ይቦካል። ከጠለለም አጥለን እንደፋለን፣ ካልጠለለም ደግሞ አብረን እናለን። እዛኔ እንግዲህ ዛሬ እንደዚህ ነው። አብኩቼ ጨረስኩ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ዩቲዩብ ቤተሰቦቼ እንዴት አድራችኋል? ደህና ናችሁ ወይ? እንግዲህ ዛሬ ጁምአ ነው። ጁምአዬን ፏ እያልኩ ነው። ትናንትና በጀመርኩት ቪዲዮ እዩት። ለመጥለል እየፈለገ ነው ያቦካሁት እንትን ማለት ነው። ሊጥ እንደዚህ ላላ ነው ያለው። ስለዚህ የሚጠለልም የለውም። እንደዚህ እናሸውና እናዋህደዋለን። እዩት። በዚህ በማማሰያ ነው የምናማስለው። እንደዚህ ሆኗል። ከዛ በቀዝቃዛ ውሃ ነው የምናቀጥነው። እዩት። ቀዝቃዛ እንደዚህ ከሆነ በቂ ነው። ለምን የአብሲት እህል ይሸረሸራል። ወፈር ሲል ቆንጆ ነው። ከዛ በመቀጠል አብሲት እንጣል። እዚህ ጋር አንድ ጆክ ውሃ የሚሆን ጥጃለሁኝ። ከዛ ከዚህ እንደየሊጣችሁ ነው አብሲቱ፣ እንደየሊጣችሁ ነው። እኔ አሁን ለዚህ ለሊጥ እንደዚህ አንድ ነው ማደርግለት። ከዛ ካደረገን በኋላ አናባራም እንዳይጓጉልብን እንደዚህ እናማስላለን። መብራት ተጫወተብኝ ዛሬ። ይገርማቸዋል ቤተሰብ፣ መብራት የለ። ጁማአ ቀን ይከብዳል። ጁማአ መብራት ውሃ አለች ደስ የሚለው። በሁለት ፌርሜሎ እየተጣደፍኩላችሁ ነው። ይውላችሁ ቤተሰብ፣ በጣም መብሰል የለበትም። እንደዚህ ከሆነ ብድግ አድርገን ቀጥ ብለን እዚህ ነው የምንከተለው። ቤተሰብ እንደዚህ በደንብ አዋሃድን። ቶሎ አብሲቱን ጥለን በደንብ ማማሰል አለብን፣ አሊያ ይጓጉላል ማለት ነው። ከዛ እንደዚህ ግጥም አድርገን 10 ሰዓት እንደዚህ እንጋግራለን ማለት ነው። ከዛ ስጋግር ደግሞ አብረን ያለን ቆንጆ እንጀራ ነው የሚሆነው ኢንሻአላህ። እሺ ውዶችዬ፣ ያው ሊጤን 5 ሰዓት ተኩል ካቢ መሰለኝ አይሚን ያቀጠንኩት። እዩት እንዴት አባቱ ኩፍ እንዳለ ማለት ነው። ማሻአላህ ተባረከላህ ይራህም። እዩት የቹት በርዷል ማለት ነው። እና ቀጣይ ወደ መጋገር። እሺ ውድ ቤተሰቦቼ እንጀራዬን ልጋግር ምጣዴን ለኮስኩ ማለት ነው። በዛ አጋጣሚ ኩሽና የለሽም ያልሽኝ ልጅ ያት አነስ ያለች ኩሽና አለችኝ። ከዛ ለኮስኩኝ። እስኪ ሊጣችንን እንየው። የሰላም ሊጣችን ጠሏል። 5 ሰዓት ላይ የተቀጠነ ስለሆነ ጠሏል። እዚህ ጋር አዘጋጅቻለሁ። እዚች ጋር ሰፌደያት እነዚህ አሉ። አሁን ይሄን እናጥልል። ብስሚላ ለእናንተ አሳያለሁ ብዬ ሳጥል እዚህ ጋር ተደፋ። ማዳበሪያ ያደረኩበት። ከዛ ሊጣችን
እነዚህ በደንብ እናዋህዳለን። እዩ ማሻአላ ወፍራም ነው። እሺ ውድ ቤተሰቦቼ ምጣዳችን ሰምቷል፣ እንከፍታለን። ከዛ በደንብ ነው የምናስስ በደንብ እንደዚህ እናስስ። አስሼ ልመለስ። በጆክ ነው ማስፋት የምችለው። እና እኔ እንጎቻ ሞክራለሁኝ። እስኪ እንጎቻችን እናያታለን። እንጎቻ እናውጣ። አልሰማም ገና ምጣዱ እኩል በትክክል አልሰማም። እስኪ አሁን የሚለጥቀውን እናየዋለን። እንጀራው እዩት እንዴት አባቱ እንደሚያምር አያችሁት አይደለ? ማሻአላህ ተባረከላህ ረህማን። ከዛ ግጥም እናደርጋለን። አያችሁት አይደል? ከአይኑ ድቅቅ ከማለቱ ሽልፍልፍ ያለ እንጀራ የማሻአላህ እዩት። ቂጡ ማማሩ የሰላም ጉሉ ማሻአላህ። በቃ እንጀራ እንደዚህ ነው። እንጀራ ወለ ከሚሲዋ ወለ ማን ይሄ ማሳሚያው ነው የሚያስጠላው ወለ ምናምን። እንጀራ እንደዚህ ነው ማሻአላህ ተባረከላህ ረህማን። አሁን ሰፋ አድርገን መጨረስ። እንጀራው እንደዚህ በሚያምር ሁኔታ እየተጋገረ ነው። ይኸውላችሁ የሰላም ማሻአላህ ተባረከላህ ረህማን። እንደዚህ እያደረግን እሺ ቤተሰብ እንደዚህ ሆኖ አልቋል እንጀራዬ። 2 እንጀራ ናት የቀረችኝ። ባትሪ ሊዘጋ ነው። ባይ ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ፣ ኮሜንት አድርጉ። ወዳችኋለሁ። ባይ ባይ።